እናንተ ሜሪ ብሬክአፕ አደረገች። ቴሌግራም ላይ ብሬክአፕ የሚል ግሩፕ ከፈቱ እንዴ? ቀለደ ልቡ ልቅ ብሏል። አታሳዝነም ግን? ለነገሩ ምን ልብ አለ? ፍቅር ብሬክአፕ የሚል ግሩፕ ቢኖር ኖሮ ፕሮፋይል ፒክቸሩ ኤዱ የምትሆን አይመስልሽም? እዚህ ቤት ግን ምግብ ሰዓት ላይ ስልክ አለመንካት የሚልግ ያስፈልገናል። ይሄ እኮ ነው እንደዚህ የሚያባላችሁ። ከፈለግሽ ምግቡ ሊቀር ይችላል እንጂ እኔ ከስልክ አልለይም። ከፈለግኩ አንቺ ስቴጂ ቀስ ብዬ መብላት እችላለሁ። እኔስ ቤቴ ነው። ይብላኝ ለሰሚር። እኔም በሆን ቤቴ ነው ማለቴ ከማታ ውጪ። እዩት እስቲ አታሳዝን? እናንተማ ልባችሁ ጨካኝ ሆኗል። እኔ በበኩሌ ሜሪም ስለባላቃት ነው ምንም ያልመሰለኝ። ኢንስታግራም ላይ እኮ ሞዴል ናት። ኤዱ ዓለም እኮ ሰፊ ናት። አሁን ለምሳሌ እኔ ወታደር እንደወርኩ አታውቁም፣ ግን ለድፍን 5 ዓመታት በውትድርና አገልግያለሁ። አታፍጥጡ፣ ኮል ኦፍ ዲዩቲ ላይ ነው። አንተ ቀልድ። 6 ዓመት እኮ ፎሎ ሳደርጋቸው አንድም ቀን ተጣልተው አያውቁም። ዛሬ እንደ ቀልድ ብሬክአፕ አደረጉ። አይዞሽ 6 ዓመት ኢንስታግራም ላይ አብሮ መሆን ኖርማል ህይወት ላይ አብሮ እንደመቆየት ቀላል አይደለም። በዛ ላይ ደግሞ 6 ዓመት ዴት ስላደረጋት ያገባታል ማለት አይደለም። እኔም እስማማበታለሁ። አሁን የኔ አጎት 6 ዓመት ኢንጂነሪንግ ተምረው አሁን ላይ ግን ናይት ክለብ ውስጥ ዲጄ ነው። ለምንድን ነው ግን እንደዚህ ጨካኝ የሆናችሁት? ሰሚርስ እሺ ወንድ ስለሆነ ነው። የሚገርመኝ ፍቅር ነው። አትሳሳች፣ ሁሉም ወንድ ጨካኝ አይደለም። አሁን እኔን ተመልከቺኝ። አይደለም ሴት ላይ ልጨክን ይቅርና የፍቅር ቁርስ ላይ ቺት አድርጌ ያውቃለሁ እንዴ? ቤዝ ዛሬ ሰኞ ነው ልትይኝ አይደለም አይደል የደወልሽው? ለሷ አይደለም የደወልኩት። ሰሚርን ጥፋት አጥፍቶ ፈልገሽው ከሆነ አለልሽ። ሃይ ቤዝ፣ ሚሞሪ ካርዱ ድንገት ነው የተሰበረብኝ፣ ግን ባካፕ ይዣለሁ። ምንም የከፋ ነገር አይፈጠርም። ችግር የለም። ለሷ አይደለም የደወልኩት። አሁን ሰው ያስፈልገኛል። አልሰማችሁኝም እንዴ? የሚያስፈልገኝ ሰው ነው። ሰው ነው የምፈልገው አለች እኮ። ታዲያ ምን ችግር አለው ቤዝዬ? ነይ ደግሞ ሁላችንም ብትመጪ እኮ ደስተኞች ነን አይደል? አዎ ቤዝ ነይ። ቤታችን እንደሆነ ሰፊ ነው። እኔና ሰሚር አሁን ሱፐር ማርኬት ልንሄድ ስለሆነ ፍቅር እንዳውን ብቻዋን ከምትሆን አንቺ ነይ ይላል። ተዘግቶ ነው ወይስ ዘግተሽባት ነው? ኧረ እኔ አልዘጋሁትም። ምናልባት ልትፈትነን ነው የሚሆነው። ቤዛ ግን ከፍቷት ከመጣች ነገሩ ከባድ ነው። ገና ቤዛ መምጣቷን ሳስበው እሁድን ቢሮ የገባው እየመሰለኝ ነው። በጣም አመሰግናለሁ። ደርሰሽልኛል። ውለታሽን ከፍላለሁ። ቤቱ የኔ መስሎኝ። እሺ ላንቺም ውለታ ከፍላለሁ። ስቀልድ ነው። እኔ ውለታ እንድትከፊ አይደለም። ሰሚር፣ ቤዛ፣ እናንተ ስላላችሁኝ ፈጣሪን አመሰግነዋለሁ። ግን በዚህ ፍጥነት የምትፈልጊው ቦታ እንዴት መድረስ እንደቻልሽ ብትነግሪኝ እኔ ውለታሽን እከፍላለሁ። ወደ ስኬት መንገድ መሄድ ፈልጋ ከሆነ እኔ ልንገርህ። ወዴትም ቢሆን ቀላል ነው። መጀመሪያ የምትፈልግበት ቦታ ላይ ትደርሳለህ። ከዛ በኋላ ልትመጣ እንደሆነ ደውለህ ማሳወቅ ብቻ ነው የሚጠበቅብህ። ዋው፣ የሚገርም ስትራቴጂ ነው። በር ላይ ሆነሽ ነው ማለት ነው የደወልሽው? አሁን የሆንኩትን መርሳት ነው የምፈልገው። ማነው ፊልም አብሮኝ የሚያየው? ሄዱ ሱፐር ማርኬት። አዎ እንውጣ። ቤዝ ከፍቅር ጋር ፊልም ይውሽ። የምትፈልጊው ነገር ካለ ፍቅር እንጠይቂያት፣ ችግር የለውም። ዘና በሉ። ገምቼ የምናየውን ፊልም ይዘሽ መተሻል። እንዴት አወቅሽ? ሁሌም እኮ የምታደርጊው ነገር ነው። ማንነቴን ለመግለጽ የተጨነቁት
ቤዚ ግን ፊልሙን ይሄን ያህል ከሸመደድሽው ለምን ሌላ ፊልም አናይም? የሆንኩትን የምረሳበት ፊልም ነው። ደግሞ የዛሬው እቅድ እኔን ማጽናናት እንጂ መዝናናት አይደለም። የዛሬውን እቅድኝ ስላወጣሽልኝ አመሰግናለሁ። ቆይ ቤዚ ለምን ይሁንሽን አትነግሪኝም? ቢያንስ ይቀልሻል። እሑድን ትንሽ ሲደብረኝ ከእናንተ ጋር ፊልም ለማየት ነው የመጣሁት። እርግጠኛ ነሽ? ቆይ ቤቱ ለስንተኛ ጊዜ ነው የምንዞረው? ምን አዲስ ነገር አለ ብለን ነው? 4 ዞርን አይደል? ለአምስተኛ ጊዜ የምንዞረው ለምንድን ነው? አሁን አይደል እንደ ገባ ነው። ደግሞ ቤት ሄደን ቤዛ ጭንቅላታችንን ከምታዞር እዚህ ብንዞር ይሻለናል። ደግሞ እቺን ብቻ ይዘን ብንወጣ ሰው ምን ይለናል ቢያዩ? በቃ ታዲያ ቤት ያያ አጠገብ ያለ ሱቅ ውስጥ የማገኘውን ዕቃ ለምንድን ነው ይዤ የምዞረው? ለነገሩ አንተ ምን አለብህ ምግብ አሰራ ማለቴ ሁለታችንም አንሰራም፣ ግን አንዴ ብቻ እንዙር። አንቺ ዞረሽ ነኝ፣ እኔ አልዞርም። እዚህ እጠብቅሻለሁ። 5 ደቂቃ። ተፈጥሮ በጣም ይገርማል። በትንሽ ነገር ነው የሚደሰቱት። የኔን እናንተ እንደዚህ ጮህን ቢሆን ኖሮ ሴኩሪቲ ነበር እየቀጠቀጠ የሚያስወጣል። እውነት ብለሃል። ዳኒ ይባላል። ሰሚር እባላለሁ። ገምች ምን አዲስ ነገር እንደተፈጠረ። ላገባ ነው። ምን ደስታ ነው። የኔ ፍቅር ኤደን የሚል ጓደኛዬ እሷ ናት። ሪሌሽን የማይሳካላት ያልሽኝ ልጅ አውቃታል። ዳኒ ይባላል። ኤደን ኤዱ ግን አንቺ ጋር ምንም አዲስ ነገር የለም? ሳትዋሺ አሁንም ሲንግል ነሽ? እኔም እኮ ከፍቅረኛዬ ጋር ነው የመጣሁት። ቆይ እንደውም ላስተዋውቃችሁ። ቤብ ቤብ በቅርቡ ቀለበት ልናስር እያሰብን ነው። እኔ ግን ቀለበት አስረን ብዙ መቆየት አልፈለኩም። ድል ባለ ሰርግ ልንጋባ ነው። ቤብ ሳላስተዋውቅ ሳባን አስታወስካት? ሁሌም ነገር የመጀመሪያ ፍቅረኛዋን የነጠቅሻት? አዎ አስታውሳታል። በነገራችን ላይ ፍቅረኛዬ ነጥቃኝ አይደለም። እሺ እኔ ነኝ የተውኩት። ኤዱ እኮ ደፋር ናት። አታረገውም አይባልም። ኤዱ ፍቅረኛዬን ላስታውቂ ስትለኝ አላመንኳትም ነበር። ሰሚር እባላለሁ። እኔንም እንዳትነጣጠቁኝ። አይ እጮኛዬን ላስታውቅህ። ታውቀህ? ዳኒ ይባላል። ቅድም ተዋወቅን። ታዲያ ለዚህ ቆንጆ አጋጣሚ ለምን በኔ ግብዣ ቆንጆ ራት አንበላም? በጣም ቆንጆ ሀሳብ ነው። እንደውም ደብል ዴት ብላችሁ ማሰብ ትችላላችሁ። ውይ አልችልም። ብችል ደስ ይለኝ ነበረ። ከሰዓት ሞዴሎችን ፎቶ አነሳለሁ። አልችልም። ቤቢ የፋሽን ፎቶግራፈር ስለሆነ እሁድ አይመቸው። እረፍቱ ሰኞ ነው። ሰኞ ደግሞ እናንተን ስራ ማስፈታት ነው የሚሆንብን። ሰኞ መሆን ይችላል። ይቻላል። ሰኞ መሆን ይቻላል አይደል ቤብ? በሚገባ። ኦኬ መልካም ጊዜ። ሲዩ ባይ ባይ። ይኸውልሽ ኤደን፣ አንቺ የፈለገ ነገር ብትለምኝኝ እኔ አንቺ ፍቅረኛ መሆን አልችልም። ቢገባክ የኔ ፍቅረኛ መሆን ለአንተ ትልቅ ክብር ነበር። ቆይ መልስልኝ። ሴቶኜ ስለጠየቅኩ ኮርተህ ነው ወይስ የኔ ፍቅር ስላልኩ ንቀኸኝ ነው? ይኸውልሽ እንደምታስቡት አይደለም። እንደምናስበው እንዳልሆነማ ንግግራችሁ ግልጽ ነው። ቆይ ግን ወንዶች ለምንድን ነው ሲወደዱ የሚጠግቡት? በሉ እኔ ሊድ ኤዱ የተፈጠረውን ሁሉ አስረጃቸው። እሺ? መልካም
መልካም። ኧረ የፈለጋችሁትን ሰላም ነው አለቃ። ቁጭ በል እስኪ ሰሚርዬ። እውነትም ዛሬ ደህና አይደለም። የምትወደውን ሰው አጥተህ ታውቃለህ? አውቃለሁ፣ ግን በሁለት ቀን ልዩነት እንደዚህ ጺም በጺም ሆኜ አላውቅም። እሱ እንዳጣኸው ሰው ይለያያል። እኔ ለምሳሌ በሁለት ቀን ውስጥ እንደዚህ የሚጎዳኝን ሰው ነው ያጣሁት። አየህ። ታዲያ አለቃ በነፃ የፍቅር የማማከር አገልግሎት እንድትሰጥ ትፈልጋለህ? ደግሞ ምን አጠፋው? ዛሬ ወደቀ ብለህ ልትጫወትብኝ መጣህ አይደል? ሰሚር፣ አንተም ሰው መሆን ከንቱ ነው። በቃ አለቃ፣ በቃ ደሞዝ ለመቁረጥ ስበብ ነው አይደለ? ያው ግድ የለም፣ ምከረኝ፣ ተጫወትብኝ። ምከረኛ። ምንም ድምፅ እየሰማሁ አይደለም። የምንወደውን ነገር ማጣት በጣም ከባድ ነው፣ በተለይ ደግሞ ለእኛ ወንዶች። ግን ስናገረው ይቀለናል። እስኪ አለቃ የሚሰማህን አውጥተህ ንገረኝ እስኪ። ምንም ድምፅ እየሰማሁ አይደለም፣ ተናገር። እሺ በቃ ማታ 2 ሰዓት ማርፈድ የለም። እሺ እንደሱ አትይኝ። እኔም እኮ እውነቱን ብናገር ደስ ይለኝ ነበር፣ ግን እንድታሸንፈኝ አልፈልግም። ያልጨረስነው ጨዋታ አለን። ለሁለተኛ ጊዜማ እንድታሸንፈኝ አልፈቅድላትም። ግን ደግሞ ሰሚር ማሳመን አልቻልኩም። በቃ ይዞሽ፣ ሰሚር እኮ አይጨክንብሽ። እኔ ግን ሰሚር በዚህ ልክ እንደሚጠላሽ ማመን አልቻልኩም። ልጅ እያለ አሻንጉሊት ቤትን ቀይር በሚል ተልካሻ ምክንያት አሽቀንጥረው ይጥሉብሃል። አንተም በዛ ተሰብረህ ህይወትን ሀ ብለህ ትጀምራለህ። አለቃ ስለ አሻንጉሊት ነው እንዴ እያወራን ያለ ነው? አይደለም። የምትወደውን ሰው ስለማጣት ነው። ምን ያህል እንደሚጎዳ አታውቅም። ሌላው ቢቀር ጺም ማብቀል እንደምትችል እንኳን አታውቅም። ስለዚህ ለምትወዳቸው ሰዎች ታማኝ ሁንላቸው። አለቃ እኔ ኤክሶቼን ራሱ አንድ ቀን አስከፍቻቸው አላውቅም። እንደውም ስንለያይ እየሳቁ እንዲለያዩኝ ነው የማደርገው። እንደውም መንገድ ላይ ሲያገኙኝ በቃ ያስቀየሙኝ ስለሚመስላቸው የሚገቡበት እኮ ነው የሚጠፋቸው። ደነዝ፣ እኔ ስለ ፍቅረኛ አይደለም የማወራው፣ የምትወደውን ሰው ስለማጣት ነው። አስቡ፣ በፈለጉ ሰዓት አጠገባቸው ነው። እኔ እንደዚህ ጺም በጺም ያደረገኝ ምን ይመስላል? ኤደን ሜካፕ ሰርታ መሰለኝ። ገባኝ፣ ኤደን ልካ ነው። ጭራሽ እሷን ብላ በደሞዜ መጣች። ተሳስታል። የማምነው ሰው ክዶኝ ጠፍቶ ነው እንደዚህ ሆንኩት። ስለዚህ ለሚያምኑ ሰዎች ታመንላቸው፣ በፈለጉ ሰዓትም ተገኝላቸው። ብቻ በዛው ሄደው ካልሆነ መቼስ የውላ ሰዓት ባዝሩም ውስጥ አይቆዩም። ምግቡን ጨርሰው በልተውት ቢሆን ኖሮ ነበር እኔ የምሰጋው። ታዲያ ምን እየሰሩ ነው? ይኸውልሽ እኔ የአለቃ ምክር ስሜት ያድርገኝ ነው እየተንቀጨቀሽኩ የመጣሁት። ነግሬሻለሁ፣ ከማንነቴ ላይ ትንሽ ትቀንሽና እኔን አያርገኝ። ከዚህ ማንነት አይደለም ትንሽ ተቀንሶበት ተጨምሮበት ራሱ በቂ አይደለም። እንዴት አትመጥነኝም እያልሽ ነው? ይኸውልሽ ደግሞ ወንዶች ሽንት ቤት ነው ያለነው፣ ለስሜ ጥሩ አይደለም። በኋላ የትኛው ስምህ? የትኛው ስሜ እንደሆነ አሳይሻለሁ።
ማይ ጋድ እኔ ዳኒ ቀድሞኝ ቢቀመጥ ዛሬ ነበር ብሬክ አፕ ማረጋው። አይሽ አይደለ ሰው እንዴት መብቱን እንደሚያስጠብቅ። አንቺ ትንሽ እንኳን አትቀኝም። እናንተን ስንጠብቅ በረሃብ ሞቼ ነበር። በጣም ይቅርታ ቤብ ስልክ ይዞ ነው ያቆየኝ። ከኤደን ጋር የተዋወቃችሁ? ካፌ ውስጥ ቁጭ ብዬ ራሷ መታ ነው የተዋወቀችኝ። በዛ ሰዓት ማንንም ማናገር አልፈለኩም ነበር። እንዳታወራኝ ሳመናጭቃት ሁላ ነበር። ኧረ እንደውም ሂጂልኝ ሁላ ብያት ነበር። ዋው ኤዱ ለምትወጁ ሰው የምትከፊው መስዋዕትነት ሁሌ ነው የሚገርመኝ። የተውኩትን ፍቅረኛዬን ራሱ እኮ ለመውሰድ ያላደረገችው ጥረት አልነበረም። በነገራችን ላይ ሰሚር እንደዛ ሲናገረኝ የነበረው ፍቅረኛው አዋርዳው ጥላው ሄዳ ስለነበር ነው። እኔም እያጽናናው ስለነበር ነው የታገስኩት። በዛ ላይ ንፍርቅ ብሎ እያለቀሰ ስለነበር ትቼው መሄድ አልቻልኩም። ወንድ ልጅ ሴት ፊት ሲያለቅስ ሰማ ዛሬ መጀመሪያ ነው። ወንድ ሆኖ ሲያለቅስ የሚያምርበት። እሱ ብቻ እንዳይመስላችሁ በየቀኑ እየደወለች ስታስቸግረኝ 8 ጊዜ ብሎክ አድርጊያት በ9ኛው እኮ ነው ያገኘችኝ። የጋብቻ ጥያቄ ጠይቆኝ እምቢ እንዳልኩት ታውቃላችሁ? የጋብቻ ጥያቄ እኮ ስጠይቅ የመጀመሪያ ይመስሏት እኮ ነው። እንደውም ረፊው ከሌላ ልጅ አለ። ምን ነው ዳኒ ልጅ እኮ የኔ ነው። አይዞሽ የኔ ፍቅር በጣም ነው ማዝነው ኤዱ። እንደዚህ አይነት ሪሌሽን ውስጥ ያለሽ አይመስለኝም ነበር። የማላቅ መስሎኝ ነው ፍቅር። እኔ ቤብል እስከነ ጥፋቱ ነው የተቀበልኩት። በዛ ላይ ድሮ ለሆነ ነገር አልጨነቅም። በጣም ታስቀናላችሁ። ግን እኮ ልጆቼ 2 ናቸው። ለምን 10 ልጆች አይኖሩም? እኔ ወደድኩት አንተን ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እና እናንተስ እንዴት ነው የተዋወቃችሁት? ከዳኒዬ ጋር? ከኔ ጋር መቼም ሱፐር ማርኬት ነው የተዋወቅነው። ከቤብ ጋር ጂም ነው የተዋወቅነው። ገርማችኋል። ገና እንዳየኋት ልቤ ትርክክን ያለው። ቆይ ቤብ ማውራት አይችልም። እኔ ከመጀመሪያው ልንገራችሁ። ለመጀመሪያ ቤብ ሚለው አሰብኩት ነበር። እኔ ነው ታውቂያለሽ ዱባይ መመላለስ ነበር። ከዛ ዱባይ ሄድኩኝና የሆነ ሾፕ ማለት ነው። ከዛ ሲሄድ በጣም ደከመኝ ነው። ልክ በቃ ለምን ጂም አልገባም ብዬ አሰብኩኝ። ከዛ ጂም ሄድኩኝ ምናምን እሱ ደግሞ ፍቅር ይበላት የውሸቱን እኮ መድኃኒት ሊያስጠው ነው። ፍቅር አንቺ ፍቅር ይበላት ቤዚ ምን አለበት አንቺ እንኳን ዝም ብትይ? የሁለታችሁንም ድምጽ መስማት በጣም ነው የሚከብደኝ። ራሴን አሞኛል። ቤዚ በእናትሽ ዝም በይ። የኔ ሲሆን ነው እንዴ የሚያምሽ? ኤደንና ሰሚር ሲያወሩ መቼ ከብዶሽ ያውቃል? እውነቱን ለመናገር እነሱ ቀኑ ሙሉ ቢያወሩ ራሱ ይሄን ያህል አይረብሸኝም። የወይና አረጊቱ ነይልኝ በሞቴ የወይና አረጊቱ ነይልኝ በሞቴ እድሜን ጨረስኩት አልቅሼ ከአንጀቴ ኧረ ጉራው 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 ይሻለው። እርግጠኛ ነሽ? አይረብሽሽም? እኔ የምልሽ ቤዛ ወደ ቤቷ እስካልተመለሰች እኔና አንቺ ሱፐር ማርኬት ለሱፐር ማርኬት መንከራተት አለብን? እኔ እንደሆነ ተመችቶኛል። ተሸካሚ አለኝ። እኔ ራሴን ነው የሚይዘው። ደግሞ የምታሻሽው ሰዓት ያለ ይመስል ብዙ አትዙሪ። አለሳት ነው ይሄው ቆንጆ ማለት ነው። እሱን አልፈልግም። ሰሚር እኔ ሀሳብ አለኝ። ምንድን ነው ሀሳብህ? እኔማ ጓደኛዬን እንዲህ እየተጫወተባት ዝም አልለው። ለእኔ ታዩ። በዛውም ቻሌንጁን እቀላቀለዋለሁ። የምን ቻሌንጅ? ጄኖሳይድ ደም አለበት ይችላል። ምን ጦርነት ላይ ተሳትፎ ነው? እስኪ ዝም በይ። አመሰግናለሁ ኤዱ። ምንም አይደል። እንኳንም በጊዜ ደረስንበት። አንቺ በጣም እድለኛ ነሽ። ሰሚርን የመሰለ ፍቅረኛ አለሽ። እሱ ምንም ነገር ቢሆን አይደብቅሽም። ሰሚርና ኤደን እኮ ፍቅረኛ ማቾች አይደሉም፣ ሸውደውሽ ነው። አመለጠኝ። ሁላችሁም አስመሳዮች ናችሁ። እሺ
ውሸታሞች። ድጋሚ ልቧን ሰበር ነው ማለት ነው። ስታሳዝን ስታሳዝን። አንቺ ግን ሌላ የደበቅሽ ሚስጥር አለ አይደለ? አሁን ብተኛ ምን አለበት? ነገ አይደርስም? ምንም የሚደርስ ነገር የለም። ዛሬ ሚስጥሯን ሳታወጣ የትም አንሄድም። በእርግጥ ቤዛ ሁለት ሚስጥር መደበቅ አትችልም። አንድ ሚስጥር እኮ አያቅታትም ነበር። አስባችሁታል? ሰአባ ከዳኒ ጋር ሳትጣላ ቢሆን ምን ሊፈጠር እንደሚችል? ቤዚ ጓደኞችሽ አይደለም? ለምን አትነግሪንም? ካለቃ ጋር ፍቅረኛሞች ነን። ካለቃ ጋር ነው ያለችው? ቤዝ እርግጠኛ ነሽ? ከአንድ ዓመት በላይ ሆኖናል። አሃ ካለቃ ጋር ስለተጣላሽ ነው የመጣሽው? እና አለቃ ፂማም የሆነው በአንቺ ምክንያት ነው? የቅዬ ፂማም እስኪሆን ድረስ ተጎድቷል እንዴ? እኔ እኮ ይህን ያህል እንዲጎዳ ፈልጌ አልነበረም። ያው ስራውን ሲል እንዳይረሳኝ ፈርቼ ነው ትንሽ ያኮረፍኩት። ያቅዬ እንዴት ናችሁ? ስራ ላይ ነን። ድምፅ አጥፉ። ቢሮ ሆና ሆኖ እኮ ሊበላኝ ያቆበቆበ አዞ ሲመስል በስስት ላያችሁ ብዬ ነው የመጣሁት። ጥሩ ስሩ። እሺ አክሽን። የዛሬው ቀን ከሌት ይሄን ይመስል ነበር። መልካም ጊዜ። ከት ጨርሰናል። ኤዱ ሱፐር ማርኬት እንሄዳለን። ኦ ቤዝ የፍቅርን ነገር አደራ፣ ማታ እንመጣለን። እሺ ይቅርታ፣ አዝናለሁ። ከዚህ በላይ ያዕቆብን ማሰቃየት አልችልም። ለኔ እንዲች ብለሽ እንዳታስቢ፣ ብቻዬን እጠብቃችኋለሁ። ቤዝ አንቺ ብቻ ደስ ይበልሽ እንጂ ችግር የለውም። ሱፐር ማርኬቱ ነገ መሆን ይችላል። እናንተን ስለሰጠኝ ፈጣሪን አመሰግነዋለሁ። ቤዛ ደወለች። ወይ ቤዝ፣ አንቺን አይደለም ለሰሚር ስጭልኝ። ቤዚ አንተ ሜሞሪ ካርዱን ሰብረኸዋል አይደል? ችግር የለም፣ ካለቃ ጋር በደንብ ታወሩበታላችሁ። ቤዛ ባለፈው ተነጋግረን ጨረስን አይደል እንዴ? አስታወሽው? ግን ቢያንስ ቤዛ ወደ ቀልቧ ተመልሳለች።